ብፁዕ አቡነ ሩፋኤል ከኃላፊነታቸው ይነሱልን ሲል የአሶሳና አካባቢው ሀገረ ስብከት ጠይቋል። የቤተ ክህነቱ ጉድ ይህ መነኩሴ ነው። እቺ ውሽማው ናት፣ ሙስሊም ነች። ጋዜጠኛ ሳልሳዊት ባይነሳኝ በእነ መምህር ዘላለም መዝገብ ተከሳ አሁንም በእስር ላይ ትገኛለች። ዶክተር ቴድሮስ አድሃኖም ስለሚሞቱት ኢትዮጵያውያን ዝምታ በቃኝ ብለዋል። ስትጮሁልኝ ስትታመሙልኝ የነበራችሁ ኦርቶዶክሳውያን እግዚአብሔር ይባርካችሁ። በእውነት አመሰግናለሁ። ምን አልተናገርም ይሉኛል። አልናገርም፣ እባካችሁ ተውኛው። ወደ ስራ እንግባ ካላችሁ እንግባ፣ እንስራ። ምን እንስራ እንበልና እንመካከር። ሰላም እንዴት ናችሁ? አዳዲስና ወቅታዊ መረጃዎችን ይዤላችሁ መጣሁኝ። በተለያየ ቦታ የተለያዩ ተቃውሞ ሰልፎች እየተካሄዱ ይገኛሉ። ምንድነው የሚለውን በዚህ ቪዲዮ የምንመለከት ይሆናል። የአሶሳ ሀገረ ስብከት ብፁዕ አቡነ ሩፋኤል ከኃላፊነታቸው ላይ እንዲነሱልን ሲሉ ጠይቀዋል። መነኩሴው ከሙስሊም ውሽማው ጋራ የሚያሳይ ቪዲዮ በአሁኑ ሰዓት እየተሰራጨ ይገኛል። ምንድነው የሚለውንም በዚህ ቪዲዮ የምንመለከት ይሆናል። ስለሚገፉትና ስለ ንጹሃኑ ድምጽ በመሆን የምትታወቀው ጋዜጠኛ ሳልሳዊት እንደታሰረችም እየሰማን እንገኛለን። ብፁዕ አቡነ አብርሃምም በቃኝ ተውኝ እባካችሁ ምን አለ እያላችሁ አትከታተሉኝ፣ ወደ ስራ እንግባ፣ ካሁን በኋላ ምንም የምለው ነገር የለም፣ ስራ የምንሰሩ ከሆነ ግን መስራት እንችላለን ሲሉ ድምጻቸውን አሰምተዋል። እነዚህንና ሌሎችንም ቪዲዮዎች በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክና ሼር ማድረጋችሁን እንዳትረሱ። ከሁሉም አስቀድመን ግን ፕሮቴስታንት እህት ወንድሞቻችን ወደ ቀጥተኛዋና አማናዊቷ ኦርቶዶክስ ቤተክርስቲያን እየተመለሱ ነው ያስባለውን ቪዲዮ እንመልከት። ባይ ዘ ወይ አክሊስ ሂል የሚባል መወጊያችን ምን እንደው ታውቃላችሁ? እኛ የሉተር ልጆች ነን ስንል ነው ነገር ያበቃው። እኛ የጳውሎስ ልጆች ነን። አውግስጢኖስ ይመለከተናል፣ ፖሊካርፕ ይመለከተናል፣ አትናሲዮስ ይመለከተናል፣ ቀጳዶሽያን አባቶች ይመለከቱናል። የኛም አባቶች ናቸው ወደ ማለት መመለስ አለብን። እነሱን ስናነብ ሉተርና ካልቪን ላይ ጭቅጭቅ አቆመን። ክርስትና ከ16ኛ ዘመን ያልፋል ወገኔ። አሁን ጥቅስ ላይ ብንከራከር እኛ ፕሮቴስታንቶች ማን ነው መዳኝልን? አይ ኢንተርፕሪቴሽን ላይ ብንከራከር አንድ ጥቅስ ስንፈታ ሙሉ ወንጌል በዛ ቃለ ሕይወት በዛ መሰረተ ክርስቶስ በዛ ፈታችና ተበጣጠስን። ማን ነው የሚያስታርቀን? ማንም። ኦርቶዶክሶች ምንድነው የሚሉት? ካቶሊክና ኦርቶዶክስ አይ ጥቅስ ላይ ብንጣላ ማን ያስታርቀናል? ጥቅሱን አባቶች ፈተውታል። አባቶች ደግሞ ለሐዋርያት ቅርብ ናቸው። ስለዚህ ከመጽሐፍ ቅዱስን ለመፍታት ራሱ ምን እንፈልጋለን? ትውፍት እንፈልጋለን ይላሉ ማለት ነው። ሶ ኢት ኢዝ ስለዚህ አባቶች ጋር ስንመለስ ይሄውና ከኒቂያ ጉባኤ ርቀናል፣ ከቁስጥንጥንያ ጉባኤ ርቀናል፣ ትሪኒቲን አናስተምርም፣ ክርስቶሎጂን አናቅም ስንልና ስንሟገት አስተምሮው ጤናማ የሆነ ወደ ቦታ ስንመለስ ምናልባትም ቸርች ልትለወጥ ትችላለችና የቃለ ሕይወትም ቃለ ሕይወት ብትሆን ያ ወደ ቃለ ሕይወትነት ብትመለስና በቃ የኔ ስረ መሰረቴ ይሄ ነው ሙሉ ወንጌልም ሙሉ ወንጌል ብትሆን መሰረተ ክርስቶስም ወደ ትራዲሽኗ ብትመለስ ምን ይሆናል? አይ ቲንክ በተወሰነ መልኩ ቢያንስ ወደ ትራዲሽናችን ተመልሰን የቤታችንን ስርዓት ይዘን እንኖራለን፣ ደቀ መዝሙር አማኞችን አምርተን ወይንም አፍርተን የሚል ነው። ስለዚህ በፖፕ ትመራ ሳይሆን አሁን በካውንስልም አንድ ብንሆን፣ በወንጌላውያን አብያተ ክርስቲያናትም አንድ ብንሆን፣ በተግባር አንድ አንሆን። that's the political tool። እንዴት ነው የፖለቲካ ስምምነት አድርገን እንደ ተቋም ምን ኖረው የሚል ነው እንጂ መንፈሳዊ አንድነት እንፈጥራለን አይደለም። ካውንስልም ሲቋቋም የተቋቋመው መንፈሳዊ አካል ለመሆን አይደለም። እንደ እንትኑ ፕሮቴስታንቲዝም እኛ የኔ ኦብዘርቬሽን መጀመሪያ ፕሮቴስታንቲዝምን መረዳት አለብን። ፕሮቴስታንቲዝም አንድ የሚሆን ሃይማኖት አይደለም። you cannot make በቲዮሎጂ ድርድር በሽማግሌዎችና በመሪዎች ስብሰባ በነገረ መለኮት አዋቂዎች ምክር ፕሮቴስታንትን አንድ አናረግም። ሚሆን አይደለም። መጀመሪያ ልዩነቶቻችን እንወቅ። ያስተምሮ ያመጣጥ የታሪክ ልዩነት አለ። ሉተራን ናቸው፣ ባፕቲስቶች ባፕቲስት ናቸው፣ ሜኖናይቶች ሜኖናይት ናቸው። ሙሉ ወንጌል ናት፣ ቃለ ሕይወት ናት። ይሄ ያስተምሮና የልምምድ መሰረቱ ይኸውላችሁ የቲዮሎጂካል ኮንቨርሴሽን ብቻ አይደለም የሚለያየን፣ ኢንተርፕሪቴሽን ይለያየናል። ሶላ ላይ ለምንድን ነው ማንግባባው? ኢየሱስ ብቻ ብለን እኮ በኢየሱስ አንስማማምኛ። ለምንድን ነው ማንግባባው? ኢየሱስን ምን ተረጉምበት መንገድ አለ። የመጣንበት ቤተ እምነታዊ አካሄድ ይገራዋል ያንን። ቃሉ ላይ ለምንድን ነው ማንግባባው? ቃሉ ብቻ ብለን ስናበቃ አንግባባም። ለምን? ሙሉ ወንጌልና መሰረተ ክርስቶስ ቃሉ ብቻ በተመሳሳይ መንገድ አተረጉምም። ስለዚህ
የቤተ ክርስቲያን የዲኖሚኔሽናል ያስተምሮና የልምምድ አስተሳሰብ ኢንተርፕሪቴሽናችንን ይገራል። አይደለም ሶላና ኤቫንጀሊካል አራቱንም ተው፣ በመጽሐፍ ቅዱስ አንስማማም። ታውቃላችሁ አይደል? ፕሮቴስታንቶች በመጽሐፍ ቅዱሳችን አንስማማም። ስለዚህ ፕሮቴስታንትን የሚያስማማ ኃይል ምድር ላይ የለም። የእውነቴን ነው ብለ የለም። በምንም ቴዎሎጂ አያስማማንም፣ ፋይቭ ሶላ አያስማማንም፣ የወንጌላን መገለጫ አያስማማንም፣ ከሁሉ በላይ መጽሐፍ ቅዱስም አያስማማንም። እንደሰማችሁት ነው። በዚህ ልክ ተረድተው በዚህ ልክ አይናቸው እየበራ ይገኛል በአሁኑ ሰዓት ማለት ነው። ይህንን ቪዲዮ የምትከታተሉ ፕሮቴስታንት እህት ወንድሞቻችን እኛ ኑ በብርሃኑ ተመላለሱ የምንላችሁ ለዛ ነው። ይሄው መሪዎቻችሁም ጭምር ያውቃሉ እውነቱን። አንድ ሰው ምን ሲል ሰማሁትኝ፣ ፕሮቴስታንት ፓስተር ነው። ማርያም ታማልዳለች፣ በቃ እንደምታማልድም አምናለሁኝ፣ ነገር ግን በቃ ፕሮቴስታንት ነኝ ሲል ሰምቼው ነበርና እውነቱን እያወቁ ከዛ ሃይማኖት ግን ብንወጣ ከዛ ሃይማኖት ወጥተን ወደ እውነተኛዋ ኦርቶዶክስ ብንሄድ ልናጣው የምንችለው ነገር ይኖራል ወይም የሆነ የምናጣው ነገር አለ ብለው ስለሚያስቡ ብቻ ነው እዛ ላይ ተቀምጠው ያሉትና አሁንም እኛ ያልነው ሳይሆን መሪዎቻችሁ ፓስተሮቻችሁ ያሉትን ስሙና ሳይረፍድባችሁ ትክክለኛውን መንገድ ብትከተሉና ትክክለኛውን ሃይማኖት ብትፈልጉ መልካም ነው። በምንም አንግባባም አሉ። በመጽሐፍ ቅዱሱ እንኳን አንግባባም እያሉ ነው። በመጽሐፍ ቅዱሱ ዋናው መሰረቱ መጽሐፍ ቅዱስ ነው አይደለ? ለክርስትና ሃይማኖት ያን መጽሐፍ ቅዱስ እዛ መጽሐፍ ቅዱስ ላይ ራሱ አንግባባም ካሉ ምንድነው የሚያግባባቸው ነው? ስለዚህ ብዙ ዲኖሚኔሽኖች አሉ። እነዛ ዲኖሚኔሽን ደግሞ ሰዎች የሚመሩና የሰውን አመለካከት የያዙ ናቸው። አንደኛውን ዲኖሚኔሽን የምትከተሉ ከሆነ ያን ዲኖሚኔሽን የመሰረተውን የዛን ሰው አስተሳሰብ ነው እየተከተላችሁት የምትሄዱት። ሰው ነው የመሰረተው የምንለው በምክንያት ነው። ስለዚህ ሐዋርያት ወደ መሰረቷት ወደ ቅድስት ቤተክርስቲያን እንድትመለሱ ወደ እውነተኛው ብርሃን እንድትመጡ እንጋብዛችኋለን። እኔ ጴንጤ ማልወድበት የመጀመሪያውና የመጨረሻው ጉዳይ ምንድነው ካልከኝ፣ ፕሮቴስታንቲዝም መሰረቱ ሰው ነው፣ መጨረሻው ሰው ነው። ኦርቶዶክሳዊነት ደግሞ መሰረቱ ክርስቶስ ነው፣ ማለቂያው የዘላለም ሕይወት ነው። በቃ አለቀ። ስለዚህ ማልሆንበት ሰው ጳውሎስ ነው ያለው። በነገራችን ላይ ልጅ አንተ ግን በተማርክበትና በተረዳህበት በዚያው ልክ ጸንተህ ኑር ይለዋል። እኔ የተማርኩትና የተረዳሁት ኢየሱስን የምኖረውም ደግሞ ከክርስቶስ ጋር። ስለዚህ ሰዎች እኔ ሜዲን አውሮፓ አይደለሁም፣ በሉተር ተመስርቼ ወደ ሉተር አልሄድም። ስለዚህ በቃ ማለት ነው የዳኒን ጥያቄ ላስተካክል። የገባኝን እውነት ባለችኝ ፕላትፎርም ማውራት ብቻ ነው የኔ እንትን። ማውራት ማለት የገባኝን እውነት ነውና አዎ ያንን እውነት የክርስቶስ ኢየሱስንና የቤተ ክርስቲያንን ትክክለኛ ቀጥታዊ የሆነ የመዳን ትምህርትን መግለጥ እንጂ ቤተ ክርስቲያን ጠበቃ አድርጋ አልሾመችኝም አትሾመኝም ለሚባል ቤተ ክርስቲያን ከበቂ በላይ ሊቃውንቶች አሏት፣ ከበቂ በላይም ደግሞ አዋቂዎች አሏት። ስለዚህ እነዚህ አዋቂዎች ባሉበት መካከል ራስን እንደ አዋቂ አድርጎ መቁጠር ቂልነት ነው፣ ሞኝነት ነው። እንደዛ አይደለም። ግን የገባንን እውነት ነው የምንናገረው። እውነት ነው ሰው ጋር ያንን እይታ ሊያደርግ ይችላል። ግን ደግሞ ቤተክርስቲያን ተከራከሩልኝ ብላ አላከችንም፣ አትልክም። ልጆቿን በእግዚአብሔር ሕይወት ቃል በትክክል አሳንጻ አስተምራ ለክርስቶስ ኢየሱስ ሙሽራነት ታበቃለች እንጂ ለቲክታክና ለዩቲዩብ ጠበቃ አድርጋ ልጆቿን አትሾምም። ግን እንደው ምን ይሰማል? ይሄ ክርክሮቹ ምናምን ስታዘጋጁ ካለቀ በኋላ እንደው አይጨንቃችሁም? አሁን ሰው በሁለት ተከፍሎ ከክርክሮቹ በኋላ ድጋፎች ጥሩ የሰራችሁ ቀን ሙገሳውም አለ፣ ነጥብ የጣላችሁ የተመሰለ ቀንም ደግሞ እንደዛው አለና ምንድነው የምታስቡት? ምን ይሰማሃል? እኔ ነጉይ ምን ይሰማሃል ካልከኝ ከመጣውበት ጊዜም ጀምሮ ኦርቶዶክሳዊነት ድል ማድረግ ነው የሚታየው እና ኦርቶዶክሳዊ ሄዶ ተረርቶ መጥቶ አያውቅም። የሚሸረሸር የሚናር ትምህርት ስለሌላት። ስለዚህ እኔ ሁልጊዜም ደስተኛ ነኝ ሳወራ፣ ስለ ኦርቶዶክስ ሳወራ እኔ ብሳሳት እኔ ነኝ የተሳሳትኩት። ገብቶሃል? ወይም ደግሞ እንኳን እኔ አይደለሁም አንድ የቤተ ክርስቲያን ጳጳስ ነኝ የሚል ቢሳሳት በንግግር ላይ ጳጳሱ ነው የሚሳሳተው፣ ቤተ ክርስቲያን አትሳሳትም። ቤተ ክርስቲያን መሰረቷ ክርስቶስ ከሆነ አትሳሳትም፣ ስለሆነላትም ማለት ነው። እና ሁሌም ደስተኛ ነኝ። ግን አንዳንድ የቤተ ክርስቲያን ትምህርት ያልሆኑ ንግግሮችን ከተናገርኩ በኋላ ምን አደርገዋለሁ?
ተመሪበት ነው ማለት። ወንድማችንም የፕሮቴስታንት እምነት ተከታይ ነው የነበረው። እናቱም አያቱም ከአያቶቹ ከቅድመ አያቶቹም ጭምር ጀምሮ የፕሮቴስታንት እምነት ተከታዮች ናቸው እና እዚህ ፕላትፎርም ላይ ቲክቶክ ላይ ብዙ ጊዜ በክርክር ነው የምናውቀው። ፕሮቴስታንት ሆኖ እያለ ኦርቶዶክስ ወንድሞች ጋር በሃይማኖታዊ ትምህርቶች ላይ ሲከራከሩም ነበር። እናም ይህ ወንድማችን በመጨረሻም እውነቱ ገብቶት ቤተሰቦቹን ጥሎ እግሬ አውጭኝ ብሎ ወደ እውነተኛውና አሁን ወደ መሰከረላት ቤተክርስቲያን ህብረት አድርጓል፣ ተቀላቅሏል። ይህንን ሲያደርግ ብዙ መከራዎች በቤተሰብ ጉዳይ እናቱ ሁሉ ታማ እንደነበረም ተናግሯል። እውነትን ስንከተል ምንም ነገር አያስደነግጠንም፣ ምንም ነገር አያስፈራንም፣ ከሰዎች መለየትም አያስፈራንም። እውነተኛው ትክክለኛውን ኢየሱስ ክርስቶስን ስንከተል እሱ ከሁሉም በላይ ነው። እናም ንቁ። በእርግጥ አሁን ላይ እየሰማ ነው እንዳለው ከሆነ ብዙዎች እየነቁ ነው፣ ብዙዎች እያመለጡ ነው፣ የማምለጥ ዘመን እየሆነላቸው ነው። እዛ ያላችሁ እህት ወንድሞቼም በስነስርዓት እንድታጤኑ ግራና ቀኝ እንድታዩ ስል በድጋሚ አሳስባለሁኝ። የፕሮቴስታንት እምነት ተከታዩ ወንድማችን አቤል አቡና ታስሮ ነበረ፣ ነገር ግን ከእስራቱ ተፈቷል። የምስጋና ቪዲዮም ሰርቷል፣ እሱን እንመልከት። እየደወላችሁ ያጽናናችኋት ያበረታችኋት ላይቭ ላይ ስትጮሁልኝ ስትታመሙልኝ የነበራችሁ ኦርቶዶክሳውያን ወንጌላውያን አማኞች የሌላም እምነት ተከታዮች ሁላችሁ እግዚአብሔር ይባርካችሁ። በእውነት አመሰግናለሁ። ይህም ብቻ ሳይሆን ከዚህም በፊት ታግቼ ልገደል ልሰዋ በነበረበትም ሰዓት ላይ እናንተ ናችሁ በዚህ ተባብራችሁ ድምፅ ሆናችሁልኝ ከነዛ በላተኛ አውሬዎች እጅ መንጋጋ እጅ ከእግዚአብሔር ቀጥሎ የተናጠቃችሁኝ ያወጣችሁ የእናንተ ድምፅ ነው። በዓለም ደረጃ ሚዲያውን ተቆጣጥሮ ህዝቡ እንዲነሳልኝ መንግስት የኔን ነገር እንዲረዳ እንዲያይ እናንተ ናችሁ ያደረጋችሁትና በጣም አመሰግናለሁ። በእውነት ዝም ብዬ አይደለም ስጮህ የነበረው። አትሊስት እንደው አካሄዴ ባይመቻችሁ አነጋገሬ ወይም የሆነ አቀራረቤ ባይመቻችሁ፣ ነገር ግን እውነት ነው ብላችሁ የቆማችሁ አብራችሁኝ የሆናችሁ ሰዎች አመሰግናለሁ። በእውነት አመሰግናለሁ። እዛም እስር ቤት ውስጥም ቢሆን በ25 ተከታታይ ቀናት እግዚአብሔር ሲያጠግበን ሲያረሰርሰን ነበረ በቃሉ። ብዙ ኦርቶዶክሳውያን አሉ፣ ብዙ ሙስሊሞች አሉ፣ ደግሞ የኔም ቢጤዎች ወንጌላውያን አማኞች አሉ። ሁሉም በየእምነቱ ይጸልያል። ኦርቶዶክሳውያኑም ምህላ ይዘው በየቀኑ ይጾማሉ፣ ይጸልያሉ። እኛም ደግሞ በፈርጃችን እንጸልያለን፣ እግዚአብሔርን ቃል እናነባለን። ይሄ በጣም መታደል ነው እና እግዚአብሔር ለበጎ ይመስለኛል ሰብሰብ ያደረገኝ። አንዳንድ ጊዜ ስንባክን ልክ እንደ ማርታ እግሩ ስር አንቀመጥም ስንል እግዚአብሔር እግሩ ስር የምንቀመጥበትን መንገድ አመቻችቷልና ለበጎ ነው የተረዳሁት። እግዚአብሔር በቃ ሊያሳርፈኝ ፈልጓል፣ ግን ያላረፉ ሰዎች ነበሩ በእኔ ማረፍ ውስጥ እንጂ እንደምታዩት አምሮብኝ ወዛም ሆኜ ኪሎዬ ጨምሮ ፈገግታዬ ጨምሮ ነው የሄድኩት እና ከማረፊያም እስከ ፍርድ ቤትም ሲሄድ ደረቴንም አንገቴንም ቀና አድርጌ ነበር ሲሄድ ነበር። ለምንድን እጅህ ላይ ሰንሰለት የገባው ብባል ውሸታምን ውሸታም ብዬ ነው። በቃ በእግዚአብሔር ስም የሚነግደውን እግዚአብሔር ስም ነግደሃል፣ ይህንን ህዝብ ተወው ብዬ ነው፣ ሌላ ነገር አይደለም። እና እጄ ላይ ያለውም ሰንሰለት በፍጹም አያሳፈረኝም ነበር። ሰዎች ሲያዩኝ አልሸማቀቅም፣ አንገቴን አልደፋም። ምክንያቱም እጄ ላይ የገባው ሰንሰለት የተከሰስኩበት ክስ ስሙ ሌላ ቢሆንም እውነታው ግን እኔ ልብ ውስጥ ያለው እውነታ ግን ሌላ ነው። ምክንያቱም ላመንኩት እውነት በየአዳራሹ ተሰብስበው ለሚጭበረበሩ ለሚታለሉ ምስኪኖች በእምነት ስም አይናቸው ላይ ጨርቅ ታስረው ወደ ገደል ለሚነዱ ኢኮኖሚካሊ፣ ስፒሪቹዋሊ፣ ሜንታሊ የተጎዱ እየተዘረፉ ላሉ ሰዎች ነው አብሬ የቆምኩት። ስለዚህ በዚህ ጉዳይ የማፍርበትም የምጸጸትበትም ነገር የለኝም። ወንድማችን አቤል አቡና እንኳን እግዚአብሔር ረዳክ፣ እንኳን ወደ ባለቤትና ወደ ልጆች ተመለስክ። ብዙ ጊዜ ሐሰታውያንን ሐሰተኞች ናቸው ህዝቡን አታታልሉ እያለ ህዝቡን እንዲነቃ የሚያስተምር የሚናገር ልጅ ነው። ለ25 ቀናቶች እነዚሁ የተናገራቸው ሰዎች ከሰውት ማለት ነው። ለ25 ቀናቶች በእስር ቤት አሳልፎ በትናንትናው ዕለት ተፈቷል። ይቺ ዘመን እንግዲህ ሐሰተኞችን ሐሰተኞች ናቸው የሚሉት ወይ ንጹሃኖቹ
እየታሰሩ ሐሰተኞቹ ወንጀለኞቹ ደግሞ የሚሄዱባት ዘመን ሆናለች፣ የሚሄዱባት ምድር ሆናለች ኢትዮጵያም። እንግዲህ እግዚአብሔር እሱ ምሕረቱን ያምጣልን፣ እውነተኞች በነፃነት የሚኖሩበትን ቀን ያምጣልን። ሌላኛው አቡነ ሩፋኤል ናቸው። ብፁዕ አቡነ ሩፋኤልን የአሶሳ ሀገረ ስብከት ከኃላፊነታቸው ይውረዱልን ሲሉ ጠይቀዋል። ብፁዕ አቡነ ሩፋኤል ከኃላፊነታቸው ይነሱልን ሲል የአሶሳና አካባቢው ሀገረ ስብከት ጠይቋል፣ በደብዳቤ ማለት ነው። እንግዲህ ለሲኖዶሱ በላከው ዝርዝር መረጃም ጉዳዮችን አንስቷል። ለብዙዎች እንዲደርስ ሼርና ኮፒ ሊንክ አድርጉ። ካነሳቸው ጉዳዮች እንግዲህ የቤተክርስቲያን ዶግማና ቀኖናዎችን የመሻር እንደዚሁም የቤተክርስቲያን ንብረቶችን የመዝረፍና ቤተክርስቲያንን በሚገባ በተለይም ሀገረ ስብከቱን ያለማስተዳደር ችግሮችና ሌሎችም እጅግ በርካታ በዝርዝር ችግሮች አሉባቸው። ስለዚህ ሲኖዶሱ ይህንን ተመልክቶ ከአባትነታቸው ወይንም ደግሞ ከአካባቢው አስተዳዳሪነት እንዲያነሳልን ሲል በጥብቅ በርካታ ጉዳዮችን አንስቶ ሲኖዶሱን ጠይቋል ማለት ነው። የሲኖዶሱ ምላሽ እንግዲህ እየተጠበቀ ነው የሚገኘው። ሰሞኑን በተለይም በአርሲ ከቤተክርስቲያን ጥቃት ጋር በተያያዘ የእሳቸው ፎቶ ከተለያዩ ጉዳዮች ጋር ተያይዞ ሲነሳ እንደነበርም ይታወቃል። የአሶሳና አካባቢው ሀገረ ስብከት ግን እጅግ በጣም መሬት በረገጠ መንገድ አንዱ ሁለት ብሎ ዝርዝሮችን ካነሳ በኋላ ከሀገረ ስብከቱ አባትነት እንዲያነሳልን በጥብቅ እንጠይቃለን ብሏል። ብፁዕ አቡነ ሩፋኤል ከዚህ በፊት ፎቶን አመጣላችኋለሁ፣ ቪዲዮም ሰርችበት ነበር፣ እዚህ ጋር አስቀምጠዋለሁኝ። ፎቶአቸው ተለቆ ነበረ የአጋቾች ፎቶ ጋር አጋቾች ጋር የተነሱት ፎቶ ተለቆ ማህበራዊ ሚዲያው መነጋገሪያም ሆኖ ነበረ። ከዚህ በፊትም ደግሞ የወርቅ ጽላት ጠፍቶ እሳቸው እንደተጠረጠሩና እሳቸው ላይ በደንብ ምርመራ እንዲደረግም ተደርጎ ነበረ። ከዛ በፊትም ብዙ ነገር ተብሏል ስለሳቸው ማለት ነውና አሁን ላይ እንደሰማችሁት ከኃላፊነታቸው ላይ ይነሱልን የሚል ጥያቄ ነው የተጠየቀው። ሲኖዶሱ ደግሞ ምን አይነት መልስ ይመልስላቸዋል የሚለውን እንግዲህ አብረን ነው የምንመለከተው። እናንተ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሌላኛው ቪዲዮ ስናቀና ደግሞ መነኩሴው ሙስሊሙ ሽማው ጋር ተይዟል። ጉድ ይታያል። ጉድ የቤተ ክህነቱ ጉድ። ይህ መነኩሴ ነው። ምዕመናን ጉልበቱ ላይ ተደፍተው መስቀሉን የሚሳለሙለት ይሄ አቡነ ቀሲስ ነው። የአንድ ሀገረ ስብከት ጳጳስ ፕሮቶኮል ጠባቂ። ግን እዚህ ጋር ይታያል ትክክለኛ ህይወቱ ነው። እቺ ውሽማው ናት፣ ሙስሊም ነች። ጋምቤላ ላይ ደግሞ የልጅ እናት አለችው። አረ ቤተ ክህነት ሊያሳብደኝ ነው በመድኃኔዓለም። መነኩሴው ከሙስሊሙ ሽማው ጋራ ምን እያደረገ እንደሆነ ደግሞ እንደምትመለከቱት ማለት ነው። እዚህ ዘመን ላይ ደርሰናል። ይሄ ነው እንግዲህ የኛ ዘመን እያሳየን ያለው። ይሄ ነው በአይናችን እየተመለከትን ያለነው። ለታሪክ ይቀመጥ። ሌላኛው ጋዜጠኛዋ ታስራለች። እሱን እንመልከት። አሁን በደረሰን መረጃ ከሆነ ሌላ የዜና እስር ወጥቷል። እስካሁን ድረስ ተዘገበላት መረጃው ስላልነበረ እንደሆነ የምንሰማው መረጃ ነው። ጋዜጠኛ ሳልሳዊት ባይነሳኝ በእነ መምህር ዘላለም መዝገብ ተከሳ አሁንም በእስር ላይ ትገኛለች። በአርሲ የተፈጸመውን የክርስቲያኖችን ግድያ በመቃወም እና አትግደሉን የሚል የፍትህ ድምፅ በማሰማታቸው ምክንያት ለእስር ከተዳረጉ ወገኖቻችን መካከል ጋዜጠኛ ሳልሳዊት ባይነሳኝ አንዷ ናት። ጋዜጠኛዋ በእነ መምህር ዘላለም መዝገብ ተካታ ክስ እንደቀረበባትም ተረጋግጧል። ጋዜጠኛ ሳልሳዊት ባይነሳኝ በጋዜጠኝነት ሙያ በቅድሚያ በዋልታ ቴሌቪዥን በመቀጠልም በፋና ቲቪ ውስጥ አገልግላለች። አብዛኛው ደግሞ በማህበራዊ ሚዲያ ስም ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ስለ ኢትዮጵያ አብዝታ በመናገር እናውቃታለን። ጋዜጠኛዋ በ01 በ10ኛ ወር ማለትም ሰኔ 1 ማለትም 2018 ዓ.ም ሰኞ ዕለት በአዲስ አበባ ፖሊስ ኮሚሽን ፒያሳ አካባቢ በቁጥጥር ስር ውላለች። በቁጥጥር ስር በዋለችባቸው በመጀመሪያዎቹ 2 ቀናት ቤተሰቦቿ እንዳይጠይቋት እንዳያገኟትም ተከልክላም ቆይታለች። የመጀመሪያው የእስር ወቅት ጨለማ ክፍል ተብሎ የሚጠራውን ይፋዊ ባልሆነ የማቆያ ክፍል ውስጥ ተዘግቶባት እንደነበርም ኋላ ግን ወደ መደበኛው የእስረኞች ክፍል ማቆያ ክፍል መዘዋወሯን ቤተሰቦቿ የተገኘው መረጃ ያረጋግጣል። ከቤተሰቦች የተገኘው ማረጋገጫ ኦርቶዶክሳዊ ሆነ ከተገደልክ ንጹሕን አትግደል የሚል የፍትህ ድምፅ ካሰማ እውነተኛው ገዳይ ከሳሽ ሆኖ ወደ ጨለማ ቤት የሚያስገባበት አሳዛኝ እውነታ በሚል ጉዳይ በማህበራዊ ሚዲያ ላይ ከፍተኛ ቅሬታን፣ ትችትን እያስከተለ ይገኛል። ንጹሐን የኢትዮጵያ ሕዝብ
ድምፅ የሆኑ ባለሙያዎችን በእምነታቸው እውነትን በመናገራቸው ምክንያት የሚደርስባቸውን የእስር እንግልት አስቸኳይ ሊቆም ይገባል ይላል። ይህን መረጃ ያጋራን ስምዐ ተዋሕዶ የተባለው የፌስቡክ ገጽ ነው። ኦርቶዶክሳውያን ላይ አትግደሉን ብሎ መናገር፣ አትግደሉን ብሎ መጮህ፣ ለምን እንገደላለን ለምን እንታሰራለን ብሎ መጠየቅ ወንጀል ነው። ዝም ብለህ ተገደል፣ ዝም ብለህ ታሰር ነው እየሆነ ያለው። ያሳዝናል፣ በጣም ያሳዝናል። በጣም እህታችን ብዙ ጊዜ ድምፅ አስታሰማ ነው የምናውቃት። ይሄው ነው አትግደሉን እባካችሁ ፍትህ ያለውን እውነት የሚናገረውን ከዛም ከዚህም እየተለቀመ ወደ እስር ቤት ይወረወራል ማለት ነው። ወንጀለኛው ቀጣፊ ወንጀለኛው ህዝቡን የሚያስለቅሰው ህዝቡን የሚያሰቃየው ደግሞ ደረቱን ነፍቶ በአደባባይ ይሄዳል ማለት ነው። ይሄ ነው ያለንበት ምድር። በጣም ያሳዝናል። አቡነ አብርሃም ምን አሉ? ከባድ ፈተና ላይ ነው ያለ ነው። ብዙ መናገር ይችል ነበር። አሁን ግን መናገርን ለምን አልተናገርም ይሉኛል። አልናገርም እባካችሁ ተውኛው። ወደ ስራ እንግባ ካላችሁ እንግባ፣ እንስራ። ምን እንስራ እንበልና እንመካከር። ቤተክርስቲያኒቱን እንዴት እናሻግራት ካላችሁ ነው መስዋዕት ከሚከፍሉት ጋራ መስዋዕትነት ከሚከፍሉት ጋራ ምንድነው የሚባለው? መስዋዕትነት ከሚቀበሉት ጋራ አብረን እንቀበል። መቼም ተዋጉ አንልም። እሱን የሚሉት ይበሉ። እኛ እንጸልይ፣ እኛ እንዘምር፣ እኛ ፊት ለፊት እንቁም። ተው ማለት ያለብንንም እንበል። ግን በየሚዲያው መፈከሩ ምን ትርጉም አለው? እኔም ብዙ ተናግሬ ነበር። አለ እየተባለ ቅብብሎች ነው የማየው እንጂ ትርጉም ሲያመጣ አላየሁትም። ትርጉም በሌለው ላይ ደግሞ 10 ጊዜ ድሪቶ መደረት ትርጉም የለውም። ድሪቶ እንኳን ዋጋ አለው፣ ብርድ ይከላከላል፣ የነተበው ይያዛል። የነገር ድሪቶ ግን የትም አያደርስም። ለአንድ ሰሞን ያሟሙቃል፣ ለአንድ ሰሞን ከፍ ከፍ ሊያደርግ ይችላል። አንዱ ሲያመሰግን አንዱ ሲነቅፍ እንደየይዘቱ። አሁን እሱ አይደለም የኛ ስራ መሆን ያለበት። ሳይናገሩ መስራትን መልመድ አለብን። አስከሬን በምንድን ነው የሚፈራው ቢባል በምኑ ነው የሚፈራው? አቤት ወንድምህ አይበልብህና እናትህም ወይ አባትህ ወይ ልጅ ይሁን እቅፍ አድርገህ ስትስመው አባዬ ማየ እናቴ ልጄ አባቴ ወንድሜ ስትለ የነበረው ሞተ ሲባል ተቀርበዋለህ? ብቻውን ከሱ ጋር ትንሽ ቤት ውስጥ ቆይ ብትባል ትቆያለህ? አንዳንድ ደፋሮች ሊኖሩ ይችላሉ፣ ግን ይከብዳል። ለምን? ስለማይናገር ስለማይንቀሳቀስ። ተሎ ብለን ያው ግባተ መሬት ውስጥ ለመጨመር ነው የምንተገው፣ ግን ያስፈራል። አስፈሪነቱን ተመልከቱት። ስለዚህ እኛ ተናግረን የማንፈራ ከሆነ ብዙ ብለን ምንም እንዳላልን ከተቆጠርን ምንድነው የነገር ልምምዱ? ተው ልማዱ ነው ይለፍልፍ፣ እሱ አይሰራም። ተው ያወራ፣ እሱ አይሰራም። ቤት ውስጥ እኮ አንዳንድ እናቶች አይ አባትሽ ልማዱ ነው ዝም በይው አሁን ያልፍለታል የሚሉ እናቶች ገጥሟቸው ያውቁ? ወይም አባቶች ራሳችሁ ተዋት እናታችሁ ልማዱ አይደል እንዴ ትለፍልፍ ትንሽ ከዚያ ያልፍላታል ዝም በሏት፣ በቃ ዝም ቢቻል በመናገር አለበለዚያ በምልክት ዝም በል ተው። ይሄ ነው እንዴ አሁን ለቤተ ክርስቲያን የሚጠቅማት? መከበሪያዋን እንፈልገው፣ ክብሯን እናስጠብቅ፣ ልዕልናዋን እናስጠብቅ። እኛ የላይ ፈሪ የታች ፈሪ እያልን በመንደሩ በጎጡ በጥቅማ ጥቅሙ በሸቀጣ ሸቀጡ መከራ ስናይ መዋሉን እንርሳው። ጠላፊዎቹ ብዙ ናቸው። አሁን ከተኩላም በላይ ተኩላ እናንተ በምትሰማሩበት በጎ ነገራችሁን ቀርጸው በጎ ነገራችሁን ወስደው ከሚያስተምሩበት ይልቅ ብዙ ስትናገሩ አንዲት የምትተረጎም ካለች እሷን ጠልፎ ያውም የሰው ትርጉም አይደለም ጮህን ነገር ግን እንዳልጮህን ነው የተቆጠርነውና መናገራችን እስካሁን ያመጣልን መፍትሄ የለም። መለፍለፋችን እስካሁን ያመጣው ምንም አይነት መፍትሄ የለም። ስለዚህ አባታችን እንዳሉት ዝም ብለን ወደ ተግባሩ ዝም ብለን ማድረግ ያለብንም በጸጥታ ማድረግ መቻል መለማመድም ጭምር አለብን። አባታችን እንዳሉት መጮሃችን ፍሬ ከሌለው መጮሃችንም አንዳንዴ አስፈላጊነቱ ላይታይ ይችላል። ላይክ እንደ ልምድ ተቆጥሮ በቃ እነሱ እኮ አንድ ሰሞን ይጮሃሉ፣ አንድ ሰሞን ፍትህ ይላሉ፣ ከዛ ምንም የሚያመጡት ነገር የለም ተብለን አሁን ያለው ስትራቴጂ እንደዛ ስለሆነ ማለት ነው እንደዛ እየተባለ እየሄድን እንደዛ እየተባለ ንጹሃኑ እያለቁ ስለሆነ አንዳንድ ጊዜ ዝም ብለን መፍትሄዎቻችንን ብንፈልግና መሬት ላይ የወረደ ስራን ብንሰራ መልካም ነው።
ዶክተር ቴድሮስ አዳኖም ስለሚሞቱት ኢትዮጵያውያን ዝምታ በቃኝ ብለዋል። በደቡብ አፍሪካ ስለሚሞቱት ኢትዮጵያውያን በሰጡት ሐሳብ ላይ ባለስልጣናቱ ደስተኛ እንዳልሆኑም ተነግሯል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አዳኖም በደቡብ አፍሪካ ውስጥ በተገደሉ ኢትዮጵያዊና ሞዛምቢካዊ ዙሪያ በሰጡት አስተያየት የአገሪቱ መንግስት ደስተኛ አለመሆኑ ተገልጿል። ዶክተር ቴድሮስ አዳኖም እሁድ ዕለት በደቡብ አፍሪካ ውስጥ ሌላ ዙር መጤ ጠል ጥቃት እያገረሸ መሆኑን በመጥቀስ ድርጊቱ አገሪቱ ለነጻነት ትግል ያደረገችውን ትግል የሚከድ አሳዛኝ ሁኔታ በማለት ገልጸውት ነበር። የዓለም ጤና ድርጅት ዋና ዳይሬክተር በደቡብ አፍሪካ ውስጥ በሚፈጸሙ መጤ ጠል ጥቃቶች የሰው ሕይወት በአጭሩ እየተቀጨ መሆኑን በመግለጽ በቅርቡ የሞቱ ኢትዮጵያዊና ሞዛምቢካዊ ዜጎች በምሳሌነት ጠቅሰዋል። ይህንንም ተከትሎ የደቡብ አፍሪካ ባለስልጣናት የዋና ዳይሬክተሩ አስተያየት ትክክል አለመሆኑን በመጥቀስ በአገሪቱ ውስጥ ተፈጥሯል ስለተባለው መጤ ጠል ጥቃት ትክክለኛ አስተማማኝ መረጃ ለዓለም ጤና ድርጅት ለማስረዳት እንደሚፈልጉም ገልጸዋል። ባለስልጣናቱ ለኢትዮጵያዊና ለሞዛምቢካዊው ሞት ምክንያት የመጤ ጠል ጥቃት አለመሆኑን ከመግለጻቸው በተጨማሪ የኢትዮጵያዊ ሞት ከተደራጀ ወንጀል ጋር እንደሚያያዝ፣ የሞዛምቢካዊው ሞት ደግሞ ምርመራ እየተደረገበት እንደሆነም አሳውቀዋል። ህዝብ ተገፍቶ በቃኝ ያለለት ፍራ በቃኝ ያለለት እንደዚህ ነው የሚያምፀው። ከእግዚአብሔር በታች የህግ አካላት አሉልኝ ብሎ በነሱ ተማምኖ የሚኖረው ህዝብ በነሱ ጥቃት ሲደረግበትና ይጠብቀኛል ያለው አካል ራሱ የጥቃቱ መንስኤ ሲሆን በጣም ያሳዝናል። ሁሌም ፈሪዎች እንድንሆን አድርገውናል። የህግ አካላትን ስናይ መኩራት ወይም እነሱ አሉልኝ ከማለት በላይ እንድንፈራ፣ እንድንሰጋ፣ እንድንሸሻቸው እየተደረግን እንገኛለን። አሁንም ወጣቶች እነዚህን እየተቃወሙ ነው ያሉት። በተለይ ሚኒሻዎች አላስፈላጊ የሆነ ግድያ እያደረጉ ነው በወጣቶቹ ላይ እና ይሄ ነገር ይቁምልን፣ መንግስት እርምጃ የማይወስድ ከሆነ ግን ራሳችን እርምጃ እንወስዳለን እያሉ ነው ማለት ነው። ምክንያቱም ወጣቶች ይጠብቁኛል ባሉት አካል እየተገደሉ ስለሆነ ማለት ነው። በጣም ያሳዝናል። አገራችን እግዚአብሔር ይጠብቅልን፣ ሰላሙን ያምጣልን። ፕሮግራማችን ይህንን ይመስል ነበር። በሌላ በአዲስ ቪዲዮ ተመልሼ እስከመጣ ድረስ እግዚአብሔር አምላክ ሀገራችን ኢትዮጵያን ኦርቶዶክስ ሃይማኖታችን ይጠብቅልን። ለዚህ ቤትም አዲስ ከሆናችሁ ቤቱን ሰብስክራይብ እና ቪዲዮን ላይክ እና ሼር ማድረጋችሁን እንዳትረሱ። ቸር ቆዩ።